ሰላም ወገንታት እንዴት አደራችሁ? እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው እንግዲህ የትናንቱ ቪዲዮ አይታችሁታል። ሞቅ ደመቅ ሸብረቅ ያለ ነው። እጅግ በጣም ደስ የሚል ነው። ስለ ሁሉም ነገር እግዚአብሔር ይመስገን። ብቻ ማርያምን በጣም በቃ ቃል እያጣንላችሁ ነው ለእናንተ ልጆች ማለት ነው። እና እግዚአብሔር ይመስገን ብሩኬ ስቶሪ ያደረገው ቲክታክ ላይ ማለት ነው። የምር በጣም የገረመኝ እንትን ነው። ምክንያቱም በቃ እውነታ ነው። ጭካኔን በሚያመልክ ዓለም ደግነት አመጽ ነው ብሏል። እንዴት መሰላችሁ? አንዳንዴ በቃ ጊዜው ተበላሸ ወይ ደግሞ መጥፎ ነገር በሚሆንበት ሁኔታ ላይ እኛም ንጹህ ሰው ወይ ደግሞ ጥሩ ሰው ሁነን ሰውን አመፀኛ ሁነን ወደዛ ነገር መሳብ ድክመት የሚመስለን ሰዎች አለን። በቃ እንደ ጊዜው እንሆን ወይ ደግሞ እንደ ሰዎች እንሆን የምንል ማለት ነው። እንደ ሰው ለምን እንደ ሰው አልሆንም? ለምን ብቻዬን እንደዚህ ላለሁ? እኔ ብቻ ምን አገባኝ? የሆነ በቃ አለ አይደል? አንድ ነገር ላይ በጣም ብዙ ሰዎች ከተሳተፉ እኛም መሳተፍ እንፈልጋለን። ማይሳተፉበት ከሆነ ደግሞ አንሳተፍ እንላለን ማለት ነው። ያ ድክመትና ሽንፈት ነው። ገባችሁ? አሁን እዚህ ጋር ደግሞ ብሩኬ ሌላ የፈለገው ምንድን ነው? አንዳንዴ በጣም ብዙ ጊዜ የምንገረመው ወይ ደግሞ ዋው ምናምን የምንለው ነገር ላይ ማለት ነው። እንዴት መሰላችሁ? አሁን ለምሳሌ እኔ የሆነ ነገር የማይሆን ነገር አድርጌ በጣም ብዙ ነገር ላገኝ እችላለሁ። ሀብት በሉት ዝና በሉት ምናምኖች ላገኝ እችላለሁ። ለምሳሌ እዚህ ጋር ሌላኛዋ ሰው ደግሞ ያንን እኔ ያደረግኩትን ነገር አድርጋ ዝናም ሀብትም ምንም ነገር አትፈልግም። ሌላ ነገሮችን መልካም ነገሮችን እያደረገች ልትቀጥል ትችላለች። ግን ረዥም ዓመት ወይ ደግሞ ረዥም ሰዓት ረዥም ጊዜ ሊጨርስባት ይችላል። ግን ደግሞ ያች ሴት ወይ ደግሞ ያ ሰው አመፀኛ ነው። ገባችሁ? ሁሉ ሰው ተመሳሳይ ነገር በሚያደርግበት ወቅት ወይም ደግሞ ሁኔታ ላይ እሷ ያን ነገር ሌላ ነገር መርጣ እውነታ ነገርን ይዛ ደግነትን፣ መልካምነትን፣ ሰዎቹን ሊያጠፋ ማይችል ነገር ይዛ እየሄደች ስለሆነ ማለት ነው። ይህ አመፀኝነት ነው የሚባለው። ብዙ ጊዜ አይታችሁ ከሆነ እኔ በጣም የሚገርመኝና ድንቅ የሚለኝ ነገር አለ። የሆነ ቦታ ላይ አይታችሁ ከሆነ ለምሳሌ የሆነ ምግብ ቤት ከተከፈተ ምግብ ቤት ከሆነ ሙሉ ሰው ምግብ ቤት ነው የሚከፍተው። እዛ ጋር ከአንቺ አጠገብ እየመጣ ምግብ ቤት ለምሳሌ ሽሮ ቤት ከሆነ ያንቺ ሽሮ ቤት እያለ ነው የሚመጣው። ግን አንዲት ጎበዝ ወይ ደግሞ ብልጥ የተባለች ሴት ደግሞ ወይ ደግሞ አመፀኛ የተባለች ሴት መጣ ቡና ብቻ ለመሸጥ ልትጀምር ትችላለች። ወይ ደግሞ የሆነ ነገር ትንሽ የሱቅ ነገር ልትከፍት ትችላለች። ከዛ ሁሉ ሰው መሀል እሷ ተለይታ ሌላ ነገር ማለት ነው። ገባችሁ? ይህ እና ይሄኛው ምንም አያገናኙም፣ ግን ልትረዱ በምችሉት ነገር ነው እየነገርኳቸው ያለው። ኦኬ። እዚህ ጋር አሁን ለምሳሌ ዩቱብ ላይ የምናያቸው ነገሮች አሉ የሚለቀቁ ምናምን ከ18 ዓመት በታች ላያቸው ማይችሏቸው አይደለም። እነሱ እኛን ራሱ ልና የምንሳቀቃቸው ልና የሚደብረን አሁን ከዚህ ምን እንማራለን ብለን የሚደብረን አይነት ነገር አለ አይደል? እያያችሁ ነው ያለው። እያየው ነው እያያችሁ ነው። ሰው ላይ ደግሞ ዛሬ ጓደኛ አይታመንም፣ የዛሬ ጓደኛ እንደዚህ ነው፣ ጨካኝ ነው፣ እንደዚህ ነው ይባላል። ሰዎች እንደዚህ ክፉ ናቸው፣ መጥፎ ናቸው ይባላል። ከነዛ ሰዎች መሀል ደግሞ አሁን በጨረቃዎቼ እኛ ተማምንና በቃ ምንም አንደራደርባቸው እነሱ ንጹህ ሰዎች ናቸው፣ እነሱ ደግ ሰዎች ናቸው ብለን ምን መሰክርላቸው ለምን ይመስላችኋል? በዚህ እድሜያቸው በቃ እንዴት ነው ይሄ መጃጃል የሚባል ነገር ያልሸወዳቸው፣ ማርያምን ገንዘብ ያልሸወዳቸው፣ መታወቃቸው፣ ታዋቂነታቸው፣ ተወዳጅነታቸው ያልሸወዳቸው ልጆች ናቸው። ይህ እነሱ አመፀኛ ናቸው። ኦኬ። በጣም ብዙ ነገር እነሷም በዚህ ተወዳጅነታቸውና በዚህ ወጣትነታቸው በቃ በዚህ ነገራቸው ብዙ ነገሮችን መስራት ይችላሉ ዩቱብ ላይ። ኦኬ። ማርያምን እስካሁን ማለት ነው ብሩኬ 400K አልፎ 500 ይገባ ነበር። ቅምጥሌ 350K አልፋ 400 500 ትገባ ነበር። ግንስ እነሱ ክብር ይበልጣል፣ ማንነታቸው ይበልጣል፣ ደግነታቸው ይበልጣል፣ ጨዋነታቸው ይበልጣል። ለዛ ነው አሁን እናንተ በጣም አመፀኛ ናችሁ የኔ ውዶች ማለት ነው። እግዚአብሔርን እንደናንተ አመፀኛ የለም ዩቱብ ላይ። የምትሰሩት ነገር ጽድት ያለ ነው፣ ኩልል ያለ በቃ ጸዴ፣ ምንም አይነት ነገር የሌለበት። ልጆቻችን ነገ ልጄን ስልኬ እንደዚህ ሰጥቼ ገብተው የነሱን ቪዲዮ ይህ ብለው ምን ይፖስቱ ብዬ አልሳቀቅም። አምናቸዋለሁ። ምን እንደሚፖስቱ አውቃለሁ። አልሳቀቅም። ኦኬ። እነሱ የሚሉትን ነገር ስማ ብለው ምን ያወሩ ይሆን? ወይኔ ልጄ እንደዚህ ምናምን ብዬ አልሳቀቅም። ምክንያቱም ምን እንደሚወሩ ስለማውቅ ማለት ነው።
ኦኬ። እና አመፀኛ እናንተ ናችሁ። ደግነት፣ መልካምነት ለራስ ነው። መልካምነት፣ ደግነት የሚያስከፍለው ዋጋ አለ። ግን በነገራችሁ ላይ ደግነት፣ መልካምነት ለራስ ነው። አይ ነው። ግን ደግሞ ብዙ ነገሮችን ብዙ ዋጋዎችን ያስከፍላችኋል። ኦኬ። ለመልካም ብላችሁ ያደረጋችሁት ነገር ሰው በመጥፎ ተረድቶ ወይ ደግሞ በቃ እናንተ ያን ነገር በምታደርጉት በዚህም ሆነ በዛ መስዋዕት ትከፍላላችሁ ለደግነታችሁ ማለት ነው። ይህ ምንም የማያጠራጥር የማያደራድር ነው። በራሳችሁ ደርሶባችሁ የምታውቁ ሰዎች ካላችሁ ወይ በቅርባችሁ ሰዎች ደርሶባችሁ የምታውቁ ሰዎች ካላችሁ እሱ ግልጽ ነው። እና በየትኛውም ዓለም ላይ ሁሉ ሰው ጨካኝ ስለሆነ እኔም ጨካኝ ልሆን ብላችሁ ጭካኔ መርጣችሁ ወደ ጭካኔነት መቀላቀል ሳይሆን ልክ ብሩኬ እንዳለው ማንም ጨካኝ ቢሆን እናንተ ተመርጣችሁ ደግ ሆናችሁ አመፀኛ ሆናችሁ በቃ ሌላውን ሰው መሳብ ትችላላችሁ፣ በአቋማችሁ ከጸናችሁ ማለት ነው። አቋም ከሌለሽ ግን አንዴ ወዲህ ዘለም ዘለም እያልሽ አይደለም ሰውን አመፀኛ ልታደርጊ አንቺም አብረሽ ነው የምትጠፊው። ምንድን ነው የሚባለው? የሆነ አባባል አለ፣ አሳ ማጥመድ የማይችል ሰው አሳ ውስጥ ገብቶ በዛው ይቀራል ምናምን የሚባል ነገር አለ። እንደዚህ ካልኩላችሁ ራሳችሁ ድረሱበት እሺ። እና ድሮም በዚህ ዘመን እንደዚህ ነው እኔም እንደዚህ ልሆን ሳትሉ ፕሌስ ወደ ራሳችሁ ተመለሱ። ባይዘው ብዙ ሰዎች እነሱነታቸው ሳይሆን የሆነ እከሌ እንዲያድርጓል እኔ እንደዚህ ላድርግ ብለው በሌላ ማንነት ወይ ደግሞ ጊዜው እንደዚህ አይደል እንዴንስ እንደዚህ ለምን አላደርግም ብለው በጊዜው የተሸወዱ በሆነ ነገር እየተሸወዱ ራሳቸውን እያጡ ያሉ ሰዎች አሉ። ከልቤ ነው ማርያምን፣ በተለይ ሴቶች ማለት ነው። የሆነ ነገር ስናይ እከሌ እንደዚህ ጸጉሯን ተሰርታለች እኔ እንደዚህ ሊሰራ እከሌ እንደዚህ ይሄ አይነት ወንድ አይሆነኝም ብላ በቃ እንደዚህ ሀብታሙ እንድጠብሳለች እኔ ይቅርታ አድርጉ ሊለቃሉ ማርያምን፣ በጣም ሰዎች ጋር ስለማይ ነው። እና በዚህ ሁኔታ ራሳችሁን የምታጡ ሴቶች አላችሁ። ራሳችሁን አክብሩ፣ ራሳችሁን ውደዱ። ራሳችሁን ስታከብሩና ስትወዱ ለራሳችሁ ክብርና ቦታ ሲኖራችሁ የተከበረ የተወደደ ላንቺም ቦታ ያለውን ሰው ታገኛለሽ። ኦኬ። ስለዚህ ቆም ብለን እንሰብ። እዚህ ጋር ላይ እያንዳንዱ ነገር ምሳሌ ብሩኬንም ቅምጥሌንም ማድረግ እችላለሁ። ቅምጥሌ አሁን ጸዴ ሴት ስለሆነች ንጹህ ሴት ጨዋ ሴት ስለሆነች ፍቅርን ስለምታስቀድም ለሰው ልጅ ያላት አክብሮት ለራሱ ያላት ክብር ነው ዛሬ ላይ እዚህ ጋር የደረሰችው። እና ለራሳችሁ ክብር ሲኖራችሁ የሚያከብራችሁ፣ የሚወዳችሁ፣ የሚሳሳላችሁ ሰው ታገኛላችሁ። ምክንያቱም ሁሉም ሰው ለራሳችሁ በምትሰጡት ክብርና ለሱ በምትሰጡት ክብር ልክ ነው ሰው እናንተ የሚገምታችሁ ደግሞ ለእናንተ ሊሆን የሚችለው። ኦኬ እንጂ እናንተ ጠጠር እየሰጣችሁት ወርቅ እየሰጣችሁ የሚኖር ሰው የለም። በምትሰጡት ልክ ትቀበላላችሁ። ፍቅር እንደዛ ነው። ዝም ብሎ ፍቅር ወይ መስጠት ብቻ ወይ መቀበል አይደለም። እዚህ ጋር ብሩኬና ቅምጥሌን ስታዩዋቸው ቅምጥሌ ምን ያክል ለብሩኬ ፍቅር እንደሚሰጠው፣ ብሩኬ ለቅምጥሌ ምን ያክል ክብርና ፍቅር እንደሚሰጣት፣ ቅምጥሌ ምን ያክል ክብርና ፍቅር እንደሚሰጠው ነው የሚያሳየው። ገባችሁ አይደል? ምክንያቱም እንዲሁ ባይናገሩ ዝም ብሎ ታያላችሁ። የሆነ እንዴት ነው ይተሳሰባሉ። የግድ መነጋገር አይጠበቅባቸው ምናምንና እግዚአብሔር ሲወዳችሁ እንደዚህ ከፍ ከፍ የሚያደርጋችሁ፣ የሚያሞግሳችሁ፣ የሚያፈቅራችሁ፣ የሚኖርላችሁ፣ የምትኖሩለት ሰው ይሰጣችኋል። ገባችሁ? ያለፈ ህይወት አለፈ በቃ። ከዚህ በፊት ምንም ተፈጠረ ምንም ሆነ በዚህ ወጣ በዚህ ወረደ አለፈ በቃ ካላስ። እግዚአብሔር ይመስገን። ክፉ ጊዜን ያሳለፈልን መልካም ጊዜን ያመጣልን አምላክ የተመሰገነ ይሁን። ሁልጊዜም ከፍ ከፍ በሉልኝ። በፍቅር እንደዚህ እንደተሞጋገሳችሁ እንደተዋደዳችሁ ኖሩልኝ። በጠላታችሁ ፊት እንደዚህ ክብር ከፍ ከፍ የሚያደርጋችሁን በቃ የጠላቶቻችሁን አይን ስብር የሚያደርግ ባል ስጣችሁ፣ ሚስት ትስጣችሁ። አሜን በሉ። እና ከጭካኔ ይልቅ ደግነትን፣ ከጭካኔ ይልቅ ርህራሄን፣ ከክፉ ነገር ይልቅ ደግሞ ደግ ነገርን የምናስብበትን ልብ መድኃኔዓለም ይስጠን። ጨረቃዎች እናንተ ጸዴ ሰው ናችሁ፣ ጸዴ ልብ አላችሁ። ይህን ጸዴ ልባችሁ መድኃኔዓለም አይቀይርባችሁ። ጸዴ ልብ ስላላችሁ ነው እርስ በርሳችሁን ብሩኬም ቅምጥሌን ለማስደሰት፣ ቅምጥሌም ብሩኬን ለማስደሰት እንዲሁም ደግሞ ፋሚሊ ለማስደሰት እንደዚህ ተፍተፍ የምትሉት እንጂ ኖርማሊ ብትሆኑ ችግር የለውም። እንደ ማንኛውም ዩቱብ ላይ ባይዘው አንድ ነገር ልንገራችሁ። ማንኛውም ሰው ማወቅ ያለበትን ነገር መናገር ፈልጋለሁ። እሱ ምንድን ነው? ዩቱብ አካውንት ከፈታችሁ ኦልሬዲ ትንሽ እስክትታወቁ ምናምን የሚያስቸግራችሁ ነገር ሊኖር ይችላል። ግን ደግሞ ከታወቃችሁ በኋላ ማለት ነው ምንም ስሩ ምንም አድርጉ ይታያል። ከመታየት አልፎ ሰብስክራይቡ ጭቅ ነው የሚሆነው፣ ነፍ ነው ማለት ነው። ገባችሁ? እንደኛ ልጆች ሳይሆን
እያያችሁ ብዙ ቦታ ላይ የሆነ በቃ ማይሰራ ነገር ኢትዮጵያ ውስጥ ላይ መሰራት የሌለበት ነገር መሆን የሌለበት ነገር ትውልድ የሚያጠፋ ነገር ላይ ህዝቡ እንዴት እየተንጋጋ እንደሚያይ ሰብስክራይብ እንዴት እንደሚሄድ እይታው እንዴት እንደሆነ ገባችሁ? ለዛ ነው እናንተ ለተመልካች ያላችሁ ክብር፣ እናንተ ለኛ ብዙ ነገር ናችሁ። ሁሉ ሰው በእናንተ ፍቅር የሚያለቅሰው በቃ እንወዳችኋለን ብሎ ሰፍ ብሎ የሚወዳችሁና የሚያለቅሰው ምንድን ነው? በቃ የእናንተ ቪዲዮ የተለየ ስፔሻሊ ስለሆነ በቃ እናንተ አሁን በየቀኑ እየመጣችሁ እየሰራችሁ በቃ መፖሰት ትችሉ ነበረ። በቃ ኦልሬዲ ያያሉ ብላችሁ ማለት ነው። ግን እናንተ ቤተሰብነት እናስቀድማችሁት ገባችሁ? ጨረቃ ፋሚሊ የሚለውን አሁን እኛ ተመልካች ሳንሆን ቤተሰብ ነን። ምክንያቱም እኛ የሚያስከፋን ነገር ማድረግ አትፈልጉም። እኛ በእናንተ እንድናፍር አትፈልጉም። እናንተም ማንነታችሁ ማጣት አትፈልጉም። ከዚህ በላይ ታዲያ እናንተ ያልተወደዳችሁ በእናንተ ፍቅር ህዝቡ ያላለቀሰ ማን ያለቅሳል? የምሬን እኮ ነው። እግዚአብሔርን ምላችሁ ባጭሩ ምንድነው መስራት ይችላሉ ነው። መስራት እየቻሉ ግን እየሰሩ አይደለም። ያን ደግሞ ለምን ብለው ነው? ለማንነት ለክብራቸውና ለተመልካቾቻቸው ያላቸው ክብርና ፍቅር ነው። ኦኬ እንጅማ ምንድን ነው የፈለግነውን እንሰራለን ካዩ የራሳቸው ጉዳይ ማለት ይችላሉ። ግንስ አይ ቤተሰብነታችን ይበልጣል፣ ቤተሰቦቻችን ማስከፋት አንፈልግም። ታውቃላችሁ ትንሽ የስራ እንኳን ሲጀምሩ እንዴት እንደምንሆን እና ይህን ልባችሁ መድኃኒዓለም አይቀይርባችሁ። እጅግ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ልናገር የቻልኩት ምንድን ነው እኛ ምን አድርገንላችሁ ነው በዚህ ልክም ትወዱን ምናምን እያላችሁ ስለሆነ እናንተ ማለት ስፔሻል የሆናችሁ ሰዎች ናቸው። የእናንተ ቪዲዮ ሳይሆን ነው ስናየው ፈገግ እያለን ደስ እያለን እየሳቀን በቃ ከድብርታችን ወጠን የምናየው ቪዲዮ ነው። የሆነ ማንሳቀቀው ሰው ፊቱ ናችሁ እኮ ታዩታላችሁ። ቪዲዮውን ሰው ፊቱ ናችሁ ስላችሁ እንዴት ነው ማዳማችሁ ጋር ቁጭ ብላችሁ ማየት ትችላላችሁ። አንዳንድ ቪዲዮዎች ግን አይቻልም፣ አይታዩም እንደዛ። ለማንኛውም ገብቷችኋል እና ጋይስ በጣም ወዳችኋለሁ። ጨረቃዎች ደግሞ ዛሬ በምን እንትን ሊመጡ ይሆን? በምን ሙድ ሊመጡ ይሆን? እስኪ አብረን እናያለን። ለማንኛውም ሰብስክራይብ አድርጓቸው። ሰብስክራይባቸውም እየሄደ ነው፣ እግዚአብሔር ይመስገን። እይታ ደግሞ እያያችሁ ፕሊስ አሳልፋችሁ የምታዩ ሰዎች ወይ ደግሞ ግማሹን አይታችሁ የምታዩ ሰዎች ካላችሁ አላቅም፣ ብቻ በደንብ መታየት አለበት። እንደዚህ ፍቅር በፍቅር እየሆኑልን እይታው በዚህ ልክ ብቻ መሆን የለበትም ብዬ አስባለሁ። ግምጥል የኔ አበባ እንዴት እንደምታምር ማርያምን ሽንቅጥቅጥ ብላ በቃ ወይኔ ጠረንሽም ያምራል፣ በጣም አምሮብሻል አለ ብሩኬ። ትናንት እኮ ነው። አይ ፍቅር ግን ደስ ሲል ምን ያክል አያ ሊሆን ግን ማለቴ ምን ያክል ሊሆን አናውቀውማ። ብቻ ግን ይመቻችሁ። ለማንኛውም በጣም ወዳችኋለሁ። ብሩኬም እንደዚህ ሸብረቅ ብሎ ፏ ብሎ ነው የመጣው። ቅምጥሌ ደግሞ እንደምታያት እንደዚህ ሞዴል ሆና በቃ ሽብርቅርቅ ብላ የኔ ወርቅ። ሁልጊዜም ሽብርቅ በይልኝ፣ ሁልጊዜ ይመርብሽ፣ ሁልጊዜ ይመርባችሁ። ወዳችኋለሁ። መልካሙ ሊሆንላችሁ ባይ። በደግነት አመፀኛው ነው